ታይም ስቶሪ ተነቦላችሁ ካላደጋችሁ ኪድስ ስቶሪ ቡክ አሁንም ኢትስ ናት ቱ ሌት ለራሳችሁ ገዝታችሁ ማንበብ። ልጅ ቢኖራችሁም ልጅ ባይኖራችሁም ይሄ ዓለም ኢትስ ቱ ሲሪየስ እና ይሄ ልክ ፊልም ስናይ ሌላ ዓለም ውስጥ እንደሚከተን ኪድስ ስቶሪ ቡክም ወይም ማንኛውም መጽሐፍ ኦፍ ኮርስ ሌላ ዓለም ውስጥ ይከተናል። የልጆች መጽሐፍ ሲሆን ደግሞ በቃ ይሄ ኢነሰንት የሆነ ዓለም ውስጥ ከለርፉል የሆነ ብራይት የሆነ ሆፕፉል የሆነ ዓለም ውስጥ ይከተናል እና ወደ ድሮ ልጅነት የተመለስኩ ያህል ነው የሚሰማኝ። ባለፈው እንዳልኳቸው ካነበብኳቸው የኪድስ ስቶሪ ቡክ መካከል የተወሰኑትን ሰጀስት ላድርጋችሁ። መጀመሪያው The Honest to Goodness Truth የሚል በፓትሪሺያ የተጻፈ መጽሐፍ ሲሆን ይሄኛው ነው። በጣም ደስ የሚል መጽሐፍ ነው እና የሆነ ኢሉስትሬሽኑን በጣም ወድጄዋለሁ። ከለር ቶኗ በጣም ደስ ይላል። የፀጉሯ ስታይል ምናምን በጣም ደስ ይላል እና እሱ ብቻ ሳይሆን የስቶሪ ሲምፕሊሲቲ እና ሜሴጁ በጣም ደስ የሚል ነው። ይህን ያልኩበት ምክንያት ዋናው ታሪኩ ምንድን ነው? ልቢ ትባላለች እቺ እናቷ ምክር ትመክራትና እኛውም ጊዜ በማንኛውም ሰዓት እውነቱን ነው መናገር ያለብን፣ ግልጽ መሆን ያለብን ብላ ትመክራታለች። በዚህ ጊዜ ልቢ ትሄድና ያን ግልጽነት ያለ አግባብ ትጠቀማለች ማለት ነው። በዛ ጊዜ ጓደኞቿ እንዴት ሪያክት እንደሚያደርጉ ቤተሰቦቿ፣ ጎረቤቶቿ ምናምን እንዴት ሪያክት እንደሚያደርጉ ስለሷ ግልጽነት የሚያሳይ ነው ማለት ነው። ይሄ ነገር ከኛ ጋር በጣም ሪሌት ያደርጋል። በጣም ትልቅ ሜሴጅ አለው ያልኩበት ምክንያት ደግሞ እንደዚህ አይነት ሰዎች አጋጥሟቸው ያውቃሉ? እኔማ ግልጹን ነው የምናገረው፣ እኔ ግልጽ ነኝ፣ እኔ መደበቅ አልችልም ይሉና በጣም በጣም ልብ የሚሰብር የሚያሳዝን እና በጣም የሚያናድ ነገር ይናገራሉ ማለት ነው። እና እኔ እሱን ግልጽነት ነው ብዬ አላስብም። እሱ ስርዓት ማጣት ነው ብዬ ነው የማምነው። ማንኛውም ጊዜ ኦፍኮርስ እውነትን መናገር አለብን፣ ውሸት መናገር አለብን እያልኩ ሳይሆን ነገር ሌላ ነገር ሆኖ ከአፋችን ሊወጣ ይችላል። ስለዚህ ይሄ ታሪክ እሱን ነው የሚያሳየን ማለት ነው። ትንሽ ከሌሎቹ ኢሉስትሬሽኑ ትንሽ ከሌሎቹ ጽሁፎቹ ትንሽ በዛ ያሉ ናቸው፣ ግን ቢሆን በጣም ቀላል የሆኑ ወርዶች ስለሆኑ አንድ ደቂቃ አይፈጅም ለማንበብ ማለት ነው። አንብቡት ይሄንን መጽሐፍ። ሌላኛው ደግሞ ብዙ ናቸው መጽሐፎቹ፣ ቀስ እያልኩኝ ነው የማነበው፣ ግን ይሁን አንድ ቁጭ ካላችሁ ሁሉንም መጽሐፍ ትጨርሱታላችሁ። ደስ የሚለው ነገር እና ቅድም በቀድሞ ቪዲዮ እንደነገርኳችሁ ኪድስ ስቶሪ ቡክ በጣም ደስ የሚል ስሜት ይሰጣቸዋል። ምክንያቱም ከለርፉል ነው፣ ብራይት ነው፣ ስቶሪዎቹ በጣም ሲምፕል ናቸው። ሌላ ዓለም ውስጥ ነው የሚከታችሁ እና ጆይፉል የሆነ ዓለም ውስጥ ነው የሚከታችሁ እና አይ ሰጀስት አንብቡ የኪድስ መጽሐፍ።